ወንድማ ጨብጥ ካልያዘው ምኑን ወንድ ሆነው የሚባል አባባል ሁሉ ነበረ። ነገራችን ላይ ኢትዮጵያ ውስጥ እንግዳ ሲመጣ ሚስቴ ጋር ተኛ ይባላል፣ ይፈቀድለታል። ኢትዮጵያ ውስጥ ደቡብ ኢትዮጵያ ውስጥ ጫቃሚ አለ። የኢትዮጵያ መገለጫዋ ግን ጫት ነው ብላችሁ በፍጹም አትቀበሉኝም። በጣም ነው የምትናደዱት፣ እርግጠኛ ነኝ። ሃይሊ ፈንድድ ነው፣ በጣም ፈንድ አለው። የብሔር ንቅናቄዎችን እየመራ ያለው ያ ነው። ከአረብ ሀገር ፈንድ አለ፣ ከአውሮፓ ፈንድ አለ፣ በተለይ የካቶሊክ ፈንድ አለ። በዛ ነው ወጣቱ እንዲህ እየተተራመሰ ያለው። ለጊዜው አይገባኝም አልኳቸው በህይወት እያሉ ቤታቸው ስጠይቃቸው። ብቻ ግን የምንጋራው ታሪክ አለ። እርሶ ደግሞ የግብፅን ፒራሚድ እንደውም የተወሰኑን ፒራሚድ ሳጥናኤል ሰራቸው፣ የተወሰኑትን ቅዱስ ሩፋኤል ሰራቸው፣ የተወሰኑትን ቅዱስ ሚካኤል ሰራቸው እያሉ ሁሉም ይጽፉት ነገር አለ በመጽሐፋቸው ላይና ታዲያ ይሄ የአህዛብ ስልጣኔ አይደለም ነው ወይ የሚሉት? እንዴት ነው የተቀላቀለው አልኳቸው። በቃ መጀመሪያ እግዚአብሔር በንጹህ የጀመረው በኋላ ሰይጣን አበላሸው። በጣም በከባድ ሁኔታ በዛ ውስጥ ያለፉ ምሁራን ናቸው ኢትዮጵያ ውስጥ አሁን ወይ እንጨት የሚል ታሪክ ይጽፉላችኋል ወይ የሚያጋጭ ታሪክ ይጽፉላችኋል። ሰሜኑ የሀገራችን ክፍል ሄዷል ወደዛ አምልኮ ማለት ነው። የድሮውን ይሄ አውደ ነገስት እንቆላ ምናምን ይሄ ደብተራ የሚሰራው እሱን ማለት አይደለም። እንደ ብሔር ማንነት የብሔር ማንነታችን አምላካችን የክርስቲያኑ አምላክ አይደለም። ፀሐይ ከተማ ደራሲ ቶማሶ ካምፓኔላ ነው። ጣሊያናዊ ነው፣ መነኩሴ ነው። በዚያን ጊዜ ወደ ጥበብ የሚሉት ወይም ደግሞ ወደ ስነ ጽሁፍ፣ ወደ ትምህርት፣ ወደ ሳይንስም ጭምር የሚያደሉ አውሮፓውያን ብዙውን ጊዜ ወደ ምንኩስናውም የሚገቡ ነበሩ። የሳይንሳዊ ምርምርም ያደርጋሉ፣ ስነ ጽሁፍም አለ። ስኮላስቲክ የሆነ ነገር የሚባለው በራሱ የምንኩስና ህይወት ነው ብለው ነበረ የሚያምኑትና እንደሱ አይነት ብዙ ሰዎች ጣሊያን ላይ የተነሱበት በመላው አውሮፓ ላይ የተነሱበት ዘመንም ስለሆነ 15ኛው 16ኛው ክፍለ ዘመን እሱም በዚያ ወቅት የተነሳ ነው። ባላገር ገጠር ላይ የተወለደ በጣም ለእውቀት ፍላጎት ያለው እንደው ምስኪን ወጣት ነበረ። ከዛ በኋላ ግን ሲያይ ብዙ ነገሮችን ልክ አሁን እኛ ኢትዮጵያን እያየን እንደምናንደደው እሱም ያለው ነገር እጅግ እያበሳጨው፣ እሱ የተወለደበት ቦታ ላይ ደግሞ የነበረው ነገር በጣም ከባድ። ካላብሪያ ትባላለች፣ የደቡብ ጣሊያን ግዛት ናት። የስፓኒሽ ነገስታት ነበሩ የሚያስተዳድሯት እየመጡና ትበዘበዛለች። ያው ስፓኒሾችና ጣሊያኖች በጣም ልዩነት ኖሯቸው አይደለም፣ ለዛም ነው መጥተው የሚያስተዳድሩት። ግን ምንድነው ባልተወለደ አንጀት እንደሚባለው አይነት እነሱም የራሳችን ህዝቦች አይደሉም ብለው ስለሚያስቡ በጣም ጫና ያበዙባቸው ነበረ። ወደ መሃል ደግሞ ወደ ሮምም ሲመጣ ከባድ ነገር ነው የነበረው። ከላይ ከፓትሪያርኮቹ ጀምሮ ካርዲናሎቹ፣ ሌሎቹም በስራቸው ያሉት እንደገና ነገስታቱም ራሳቸው ጨካኞች ነበሩ። ሱፐርስቲሽስ አምልኮ ነገር ያበዛሉ፣ ጥንቆላ ያበዛሉ፣ የውትድርና ኃይል በጣም ይጠቀማሉ። ኑሮ ውድነት አለ። በዛ ላይ ደግሞ ምግባረ ብልሹነት በሰፊው ግብረ ሶዶማዊነቱ፣ ሴቶች መድፈሩ፣ ምን ማለቱ ከባድ ጊዜ ስለነበረ መናደድ ጀመረ። ከዛ ምንድነው ያደረገው? ታሪክ ማጥናት፣ አንዳንድ ነገሮችን መጠየቅ፣ በጣም ስታክ እንድናደርግ አድርገውናል ብሎ የሚያስባቸውን ፊሎሶፊዎች መሞገት ወደኋላ ሄዶ ለምሳሌ የአሪስቶትልን ፍልስፍና አይቀበልም ነበረ። እንደገና ደግሞ መነኩሴም እንደመሆኑ መንፈሳዊ ነገሮችን ይመረምራል። ይሄንንም ያንንም ሲል ዕውቀቱን በጣም እየሰፋ መጣና እንደውም ከአንዳንድ ምስጢራዊ ሰዎችም ጋር መገናኘት ጀመረ። ምስጢራዊ ሰዎች ማለት እንደኔ አረዳድ እንግዲህ ሳነብ የምስጢር ማህበራት ሰዎች፣ ምክንያቱም ሰፊ የሆነ ዕውቀት ስላላቸው የዛሬ 3000 ዓመት 4000 ዓመት የነበረው ዶክመንት ሁሉ ያላቸው ምንም ታሪክ ከመመዝገብና ከመሰብሰብ ወደኋላ የማይሉ ከባባድ ሰዎች አገኘ። በሚስጥርም እነሱ የሚያስተምሩት እንደነበረ ይገመታል። በእንደዛ አይነት ሂደት ውስጥ በጣም ጥልቅ ብሎ ከመግባቱ በፊት ግን ቀጥታ ወደ አመጽ ነበር የሄደው። ከመንግስት ጋር ተላተመ። 3 አመት እሱ የመራው አመጽ የትውልድ አካባቢውን አናወጠ። ከዛ ታሰረ። ከዛ በተለያዩ ወንጀሎች ተጠየቀ። የካቶሊክ ቤተክርስቲያን በመንፍቅና ከሰሰችው። ደግሞ የዛን ጊዜ እነ ጋሊሊዮ ምናምን ሐሳብ ብቅ ማለት የጀመረበትም ጊዜ ስለሆነ ሳይንሳዊ አስተሳሰባችሁ ራሱ ትክክል አይደለም፣ ከሃይማኖቱ ጋር ይጋጫል በሚልም አንድ ጥያቄ ነበረበት። ከዛ ውጪ በብዙ ነገሮች ተከሷል እና እንዲያስተባብል ተጠየቀ። ያው እንግዲህ የድሮ ክስ ደግሞ በእርግጥ የድሮ ማለት አይቻልም፣ አሁንም ጭካኔዎች አሉ። ይታሰራሉ፣ እየተገረፉ ይመረመራሉ። ከባድ ኢንኩዊዚሽን የሚሉት ፕሮሰስ ከባድ ነው። ቸርች ቤተክርስቲያንም ሆና ኢንኩዊዚሽን ፕሮሰስ ላይ እንዲህ ብለሃል
የሥላሴን አንድነት ሶስትነት ክደሃል ምናምን እየተባለ ይገረፋል ብለው እንግዲህ ያስቡት እንደዛ አይነት ነገር እና ከዛ ለመንግስት ለማሲር ለመገልበጥ አሲራሃል እንደዚህ ሮማን ካቶሊክ ቸርች ኤስታብሊሽመንት የዛን ስልጣን ተቀናቅነሃል እየተባለ ብዙ ጥያቄዎች እየተጠየቀ እያሰቃዩት እንደውም ምንድነው አንድ ዲስክሪፕሽን ያየሁት መጽሐፉ ላይ እንደው የጭካኔ ነገሮችን ማካተት ብዙ ስላልፈለኩ ነው እንጂ ምን ደረጃ ድረስ ይሄዳል ከስር በጣም ሹል ብረቶች አሉ እነሱን ከላይ ይሰቅሏቸውና ያስፈራሯቸዋል ሊጥሏቸው እንደሆነ እና ያው ሰፋ ያሉም ስለሆኑ ብረቶቹ ቢወድቁም የሆነ ቦታ ላይ ይወጋሉ ግን ላይሞቱ ይችላሉ እንደዛ ያደረጉ ሁሉ ያሰቃዩቸው ነበር እንደዛ እየተወጋም ግን እሱ ፈረሶቹ ምናምኖቹ ያለ የተለያየ ነገር እያወራ አይምሮ እንደተነካ ሰው ሆኖ ኃይለኛ ድራማ ተወነ ነው የሚለው እንግዲህ ታሪኩ ከዛ ቢያዩት እነሱ የሆነ ነገር ሲያዩት እሱ ሌላ ነገር ያወራል ይጥሉታል ይወጋል አሁንም ድራማውን ይቀጥላል ምን አይነት ሰው ነው ያመመው ድራማ የሚቀጥል ሰው እነሱ የሆነ ነገር ሲጠይቁት እሱ ሌላ ነገር ያወራል ይሄ ንክ ነው መሰለኝ ብለው መጨረሻ ላይ ተውት ከዛ እንግዲያውስ የእድሜ ልክ ጽኑ እስራት ምናምን ተብሎ ተፈረደበትና ቀጣዮቹን 27 አመታት በወጣትነት እድሜው የታሰረው 27 አመት ሙሉ እስር ቤት ውስጥ ነበር እዛ እስር ቤት ውስጥ ሆኖ ግን በጣም ሰውየው አካል ይታሰራል እንጂ ሐሳብ አይታሰርም የሚለውን በትክክል የኖረ ሰው ነው እንግዲህ እዛች እስር ቤት ውስጥ ሆኖ እንደውም ከደረሰበት ጉዳት የተነሳ ቆሞ እንኳን መራመድ የማይችል ሰው ነበረ ነው የሚለው ታሪኩና እዛ ቁጭ ብሎ ይጽፋል የስፓኒሽ ኤምፓየር እንደዚህ ቢታደስ የሮም ኤምፓየር እንደዚህ ቢሆን ቤተክርስቲያን እንደዚህ ብታደርግ ሳይንስና ቴክኖሎጂ ላይ እንደዚህ ብንሰራ ለምን እያለ በቃ የማይጽፈው ነገር የለም የሚጽፋቸው ነገሮች ደግሞ ከባባድ ቁም ነገሮች ስለሆኑ ጽሁፎቹ በዚህም በዛም እየሾለኩ በጎብኚዎቹ በኩል እየሾለኩ ወደ ነገስታቱ ወደ ጳጳሳቱ መድረስ ጀመሩ ሲነበብ መተው ሲጎበኙት ሲመለሱ ጄሱቶች ይመጣሉ የጀርመን ሉትራኖች ይመጣሉ ሁሉም ርዕሰ ጉዳይ ላይ ሰውየው የሚያወራው ነገር አለው ምን አይነት ሰው ነው እያሉ እየተገረሙ ብዙ በቆየ ቁጥር እዛም ላይብራሪ አድርጎት ያንን እስር ቤት ብዙ እያጠና ቆየ ስለ ኢትዮጵያ የተጻፉ ሚስጥራዊ ዶክመንቶች በዛ ሰዓት እንደደረሱት ገምታለሁ በእኔ በኩል ሚስጥራዊ የምላችሁ በነገራችን ላይ እንደዚህ አይነት ልቦለድ የሚመስሉ ድርሰቶች የወጡባቸው ዘገባዎች እንደማለት ነው ሚስጥራዊ ሲባል በጣም እንደው የተለየ የአስማት ጽሁፍ ወይንም የትንቢት ጽሁፍ ምናምን ማለት አይደለም ግን እነሱ በመልካም ነገር አንድ ነገር ሲጽፉ እኛ እንድናውቀው በማይፈልጉት ምክንያቱም እኛን ማጣላት ነው ይፈልጉት አይደል ስለኛ የሚጽፉት የዚህኛው ብሔር እዚህ ጋር የዛኛው እንደዚህ ንጉሱ እንዲያርጉ አስገብሮ እንደዚህ ተፋጅተው ይያሉ ነው የሚጽፉት ከኛ የሚወስዱትን ነገር ግን የሚጽፉባቸውን በዛ ሰዓት ይፋ አያደርጉልንም ያው እንደዚህ ልቦለድ ይያሉ ቀባብተው እንትን ይሏቸዋልና እንደዛ አይነት ዘገባዎችን በዛ ወቅት ያገኘ ይመስለኛል ከእስር ከወጣን በኋላ ከኢትዮጵያውያን ጋር ተገናኝቷል በዛ መልክ 27 አመት እንግዲህ የንባብና የጽሁፍ ስራ ከዛ ሲቲ ኦፍ ዘ ሰን ወይንም የፀሐይ ከተማን ያኔን የጻፈው በጣም ታዋቂው ስራው ነው ግን ብቸኛ ስራው አይደለም ብዙ ሌሎች ጽሁፎችንም ጽፏል የግጥም መድብሎችንም ይጽፍ ነበረ ከጊዜ በኋላ በነገስታቱና በጳጳሳቱ ጣልቃ ገብነት ይፈታ ተብሎ ተፈታ ፓሪስ ላይ ሄደ የነገስታቱ አማካሪ ሆኖ እየጻፈ ያስተማረ ቆየ እዛው አረፈ ነው እንግዲህ የሚለው ታሪኩ ይሄ በ1602 የታተመ ነው ሲቲ ኦፍ ዘ ሰን የኔም መጽሐፍ አይታችሁት ከሆነ ያው እንግዲህ የመጀመሪያው ቻፕተር ላይ የሱ ትርጉም ነው የተካተተው ማለት ነው የኢትዮጵያ ድርሰቶች በሙሉ እንዴት ነው መሰላችሁ ሸንሽነው ነው የተከፋፈሏቸው እኔ እንደዛ ነው የምረዳው ዘገባ ሲጠራቀም ቆየ ስለ ኢትዮጵያውያንና አንዱን አስፔክት ሲተረጉመው አንዱ የሚፈልገውን ወስዶ ወደ ራሱ ሲተረጉመው በተለይ የሃይማኖትና የፖለቲካ ቅርጽ ሽኩቻ ስለነበረባቸው ፕሮቴስታንት ዩቶፒያዎች አሉ ካቶሊክ ዩቶፒያዎች አሉ ሳይንቲፊክ ዩቶፒያዎች አሉ ከዛ ደግሞ የሪፐብሊክን የሚደግፍ አለ የሶሻሊስቱን የሚደግፍ አለ የካፒታሊስቱን የሚደግፍ አለ እንደዛ ያደረጉ ስለተከፋፈሉት እንደየፍላጎታቸው ዲስቶርሽኑ ከዛ የመጣ ነው አት ዘ ኮር ግን አንድ ናቸው የሚገርማችሁና የኛን ኮር ፊሎሶፊ ለማወቅና ለመረዳት ወዴትም ካቴጎራይዝ ማድረግ ያስቸግራል ልክ እንደ መልካችን አሁን የኛ መልክ ካቴጎራይዝ ማድረግ ይቸግራል አይደል ኢትዮጵያውያንን መልክ የአብዛኞቻችን አስቸጋሪ እንደዚህ አይተውን ህንድ ነህ አፍሪካዊ ነህ በጣም አይተውን ነው የሚለዩት ጸጉራችን ራሱ አስቸጋሪ ነው ሴቶች ውጭ ሀገር ሄዳችሁ የምታውቁ ሴቶች እዚህ ውስጥ ካላችሁ ጥቁሮቹ ጸጉር ቤት ሄደን ነው የምንሰራው ወይስ ነጮቹ ጸጉር ቤት ሄደን ነው የምንሰራው በጣም አስቸጋሪ ነው ነጮቹ ጋር ከሄድን ይጠነክርባቸዋል
ጥቁሮቹ ጋር ከሄድን የነሱን አይነት መከራ አይችልም፣ ስስ ነው ለነሱ ደግሞ። ስለዚህ ኢትዮጵያውያን ጸጉር ሰሪዎች ያሉበት ፈልገን ነው የምንሰራው። እና የኛም ፊሎሶፊ አይደንቲቲያችን እንደዛው ነው። ምናምኒስት እያላችሁ ልትከቱት የምትችሉት አይደለም፣ አስቸጋሪ ነው። እኔ ራሴ እንደ አንድ አንባቢ ቆይ እስኪ ይሄን ስጠይቃት ነው የሚገባኝ ካልኳቸው ነገሮች መካከል አንዱ ምንድነው የአክሱማውያን ባህል የሆነና ያልሆነ ብለሽ የምትከፋፊው ነገር አለ፣ ወይም የኢትዮጵያውያን ልማድ የሆነና ያልሆነ። ለምሳሌ አንዱ ሚስትን መጋራት የሚለው በቅርብ ቆሞ ነው እንጂ በነገራችን ላይ ኢትዮጵያ ውስጥ እንግዳ ሲመጣ ከሚስቴ ጋር ተኛ ይባላል፣ ይፈቀድለታል። ኢትዮጵያ ውስጥ ደቡብ ኢትዮጵያ ውስጥ እንደዚህ ይደረግ ነበረ። እንዴት ቢንቀኝ ነው ያቀረብኩለትን እንትን ያላለው ይባላል። ማለት 3-4 ሚስት ይኖረዋል። ስለዚህ እሱ እንግዳው ከሚፈልገው ጋር እንዲተኛ ያደርገውና ከዛ ምን ይሆናል? ጠዋት ቦርዴ ይቀርብለታል። ቦርዴ ቀርቦለት ከመጠጣቱ በፊት ለሷ ይሰጣታል። ባልየው አልጠጣም ካለች የትናንትና አዳሪ ጥሩ አልነበረም ማለቷ ነው። ምንድነው ይሄ? አንድ ሽማግሌ የነገረኝ ታሪክ ነው። ኖሬዋለሁ ብሎ የነገረኝ ማለት ነው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ ነበረ እና ለካስ እሱ ምን መሆኗ ነው ብሎ ከሚያውቀው ባህል ስለወጣበት ትቶ ወጥቶ ነው ቤቱን። እንግዲህ ብዙ ክፍል ይኖራቸዋል። አንድ እንደዚህ አለ። ግን ከዚህ ይልቅ ይበልጥ ምን አለ መሰለሽ መስኪ ኢዛና ሲባል ብዙ ሰዎች ክርስቲያን እንደሆነ አድርገው ብቻ ያስቡታል። እኔ ከተማርኩት ካነበብኩት የተለየ ነገር አንቺ መጽሐፍ አግኝቻለሁ። እስኪ አንቺ እንዴት እንደምታስቢ ባውቅ ደስ ይለኛል። የድንጋይ ላይ ጽሁፎች የአክሱማውያን የድንጋይ ላይ ጽሁፎች በሚታይበት ሰዓት 10 ናቸው። ከ10ሩ ከቁጥር 1 እስከ 5 በተከታታይ የተጻፉት በግሪክ፣ በግዕዝ፣ በሳባ ፊደል የተጻፉትን በምትመለከቱበት ሰዓት ሲጀምር የአሪስ ልጅ ነው የሚለው። አሪስ የግሪክ ጣዖት የግብጾች ጣዖት ነው። የመሐረም ይላል የጦርነት አምላኮች ናቸው። የአሸናፊው የአሪስ ልጅ የሆንኩት እኔ ኢዛና አስገበርኳቸው እያለ ነው ይጽፍ የነበረው። ከ5 እስከ 9 ያሉት ደግሞ ምን ብሎ ነበር የሚጽፈው? አሁን ኃይለኛ ሆነ፣ ገናና ሆነ፣ ራሱን ከግሪኮች ጋር መገዳደር የሚችል ሆነ፣ ሮምን መብለጥ የቻለ ስልጣኔ ባለቤት ሆነ። ከዛስ ምን ብሎ መጻፍ ጀመረ? ራሱን ከፍ አደረገና ከሱ ቀጥሎ ሆነ እና አሪስ የሚጠሩት ጀግና ነኝ ይላል። 10ኛው ላይ ነው የእግዚአብሔር ልጅ ማለት የጀመረው የሚል ነገር አለ። አንድ ይሄንን ያይ። ሌላው ደግሞ ባለቅኔ ሎሬት ጸጋዬ ገብረመድኅን ነባሩ የኢትዮጵያን ባህላዊ እምነት በሚተነትንበት ጊዜ ራ የሚለው የፀሐይ አምላክን ኢትዮጵያን ያመልኩ ነበረ፣ በተለይ የኩሽቲክ ቋንቋ ተናጋሪዎች ይላል። እንዴት አየሽው ይሄን አመለካከት? ፀሐይን ማምለክ ይሁን ፀሐይን መስሎ ማምለክ ይሁን ለጊዜው ባይገባኝም አልኳቸው በህይወት እያሉ ቤታቸው ስጠይቃቸው። ብቻ ግን የምንጋራው ታሪክ አለ። እርሶ ደግሞ የግብፅን ፒራሚድ እንደውም የተወሰኑን ፒራሚድ ሳጥናኤል ሰራቸው፣ የተወሰኑትን ቅዱስ ሩፋኤል ሰራቸው፣ የተወሰኑትን ቅዱስ ሚካኤል ሰራቸው እያሉ ሁሉም የሚጽፉት ነገር አለ በመጽሐፋቸው ላይና ታዲያ ይሄ የአህዛብ ስልጣኔ አይደለም ነው ወይ የሚሉት? እንዴት ነው የተቀላቀለው አልኳቸው። በቃ መጀመሪያ እግዚአብሔር በንጹህ የጀመረው በኋላ ሰይጣን አበላሸው። ሌላ ምንም ታሪክ የለውም። መጀመሪያ ስንዴ ይዘራል፣ ከዛ እንክርዳድ ይዘራል ነው አይደል? ስለዚህ በዛ መልክ የመጣ ነገር ነው አሉ። ኦኬ አሁን ወደ አክሱማይት ሲቪላይዜሽን ስመለስ እኔ የታሪክ ተመራማሪ ስላልሆንኩኝ እንደገና ተመልሼ ማንበብ ነበረብኝ ደግሞ በአዲስ እይታ ማለት ነውና ሳየው አንድ ሌላ ነገር አየው። የአክሱማውያንን ታሪክ ሁሉ ጊዜ በተለይ የአውሮፓ ሚስዮናውያን ጄሱት ሚስዮናውያን ሲጽፉት ይሄኛውን በጣም ያጎሉታል፣ እጅግ በጣም ያጎሉታል። ይሄ የነ ኤረስን የነ ማህረምን ሊገኝ ይችላል እኮ ሊኖር ይችላል። ምናልባት ኢዛና የሆነ ጊዜ ላይ አምልኮ ሊሆን ይችላል አላውቅም። ግን ታቦተ ጽዮን ያለችበት ቦታ ላይ ነው የነገሰው ኢዛና። ምን ማለት እንደሆነ አስባችሁታል? ታቦተ ጽዮን እኮ እዚህ ጋር ነች። አክሱም ጽዮን ቤተክርስቲያን እዚህ ጋር ናት። እሱ የነገሰው እዛው ጋር ነው። ቬሪ አንላይክሊ የሆነ ዳይቨርጅ እናደርግ ይሆናል እንጂ ቋሚ ስርዓታችን ግን አይደለም። ሲጀምር ኤረስ የኛ አምላክ አይደለም። የሰው ሀገር አምላክ ራሱ የምናመልከው
ማን ዕዳ ስለጣለብን ነው። ገብቷችኋል አይደለም? ልናፈነግጥ እንችላለን፣ ግን ስርዓታችን ቋሚ ስርዓታችን ግን ያ እንዳልሆነ ሶሻል ኮንሰንሰሱ ኦልሬዲ ያውቀዋል በዛ ሰዓት። ስለዚህ የማጉላት ችግር እንዳለ ነው የተረዳሁት። አስቡት እንግዲህ ያው መጽሐፉ ላይ አንብባችሁታል ብዬ አስባለሁ። የሆነ ቦታ ላይ ምንድነው እሱ ጄምስ ብሩስ አባይን ምንጭ አያለው ብሎ ሲመጣ ሲጀምር ለምን እንደሚመጡ ራሱ እውነቱን ተናግረው አያውቁም። ያንን ለማየት ሲመጣ ያለው ነገር ምንድነው? ስለነ ሲሪየስ የሚባለው ኮከብ ወይም ሳይረስ የሚሉታል ሌሎች ሐውልቶችን አነሳ። የግብጽ አማልክት ሐውልቶችን አነሳ። እነዚህን ትግራይ ላይ አይቻለው፣ ጎጃም ላይ አይቻለው ምናምን እያለ ዘገበን። ታቦተ ጽዮን ግን የለችም ማለት እሷ የለችም። እኔ ከንጉሱ እንደሰማሁት ከሆነ አህመድ ግራኝ አቃጥሏታል ብሎ አሁን እሺ የትኛውን ነው ማጉላት የፈለገው? ህዝቡ በዛ ሰዓት እውነት ታቦተ ጽዮንን ነው የበለጠ የሚያውቃት ወይንስ ሲሪየስ ምናምን የሚባለውን የአባይ ኮከብ የትኛውን ነው አጉልቶ የሚስለው ህዝቡ በህዝቡ አይምሮ ውስጥ? ስለዚህ እኛ የምናጎላውና እነሱ የሚያጎሉት ይለያያል። አሁንም ኢትዮጵያ ውስጥ ጫት ኢትዮጵያ የምትታወቀው በአለም ላይ በጫት ነው። ታሪኳ ጫት ነው ብላችሁ አትቀበሉኝም አይደል? ጫት ቃሚ ግን የለም ማለት አይደለም አይደል? ጫት ቃሚ አለ። የኢትዮጵያ መገለጫዋ ግን ጫት ነው ብላችሁ በፍጹም አትቀበሉኝም። በጣም ነው የምትናደዱት፣ እርግጠኛ ነኝ እንደዛ ማለት ነው። እና እኔ በዛ መልክ ነው የተረዳሁት ነው። ይሄንንም ሸፍጥ እንትን ማለት በጣም ኤምፋሲስ ሰጥቶ መጽሐፉ ላይ መጻፍ ያስፈልገኝ ለምንድን ነው? ከፊታችን የሚጠብቀንም እሱ ነው። ወደዚሁ መስመር ሊከቱን ነው የሚፈልጉት። ወደዚህ ወደ ፀሐይ አምልኮ፣ ወደ ጨረቃ አምልኮ፣ ወደ ምናምን አምልኮ እንዲያውን እኮ እየተባለ ያለውን ነገር እኔ ይሄን መጽሐፍ እየጻፍኩ ወደ መጨረሻው ላይ ስደርስ ነው እየሰማው የመጣሁት። ሰሜኑ የሀገራችን ክፍል ሄዷል ወደዛ አምልኮ ማለት ነው። የድሮውን ይሄ አውደ ነገስት ጥንቆላ ምናምን ይሄ ደብተራ የሚሰራው እሱን ማለት አይደለም። እንደ ብሔር ማንነት የብሔር ማንነታችን አምላካችን የክርስቲያኑ አምላክ አይደለም። ማተቡን ያሰረ ሰው ነው እንደዛ የሚለው። አምላካችን መህረም ነው፣ ብሔር ነው፣ የተራራ አምላክ ነው፣ የጨረቃ አምላክ ነው። ከ4000 ዓመት በፊት አባቶቻችን ያስረከቡን አምላካችን ይህ ነው እየተባለ ነው በመጽሐፍ። ፈልጋችሁ ድረሱበት የትኛው መጽሐፍ እንደሆነ እና ሃይሊ ፈንድድ ነው። በጣም ፈንድ አለው። የብሔር ንቅናቄዎችን እየመራ ያለው ያ ነው። ከአረብ ሀገር ፈንድ አለ፣ ከአውሮፓ ፈንድ አለ፣ በተለይ የካቶሊክ ፈንድ አለ። በዛ ነው ወጣቱ እንዲህ እየተተራመሰ ያለው። ስለዚህ ኧረ እንላቀቅ ከዚህ ነገር ነው። ቋሚ ታሪካችን አይደለም። አክሱም ጽዮን ምን አለችን? ምን አለችን? አትበቃንም? እሷ የጨረቃ እኮ እሷ ምሳሌዋ ናት አይደል? አማናዊቷ እዛው ጋር ቁጭ ብላ እኛ ያችን ጨረቃ ማምለክ የለብን። እንመራመርባታለን፣ ግን ልናመልካት ግን አይገባምና ያንን ለማለት ነው። ጀሱይቶች፣ ካቶሊኮች ከጥንት እስከ ዛሬ ድረስ የኢትዮጵያን ልዕልና የማፍረስ ማንነቷን፣ ባህሏን በየፖለቲካ አሁንም ድረስ ኢትዮጵያ ለደረሰችበት ውድቀት ተጠያቂ ታደርጋለች። ተጠያቂ ራሳችን እነሱን ግን በጣም ስላመናቸው አንመናቸው ነው። ይሄን አድርገዋል አንመናቸው ነው እንጂ እነሱ እኛ እኮ ሀገራችንን ማስከበር ከቻለን እነሱ ሊያጠቁ አይችሉም አይደል? የውሸት ታሪክ ሲጽፉ እንመርምር። እነሱ አላማ ስላላቸው ነው፣ የማፍረስ አላማ ስላላቸው ነው። አንመናቸው ነው። በጣም ዶሚናንት ናቸው በእኛ ታሪክ አጻጻፍ ላይ ጀሱይቶች። ስለዚህ እነሱን ተጠያቂ ማድረግ አሁን ለምሳሌ እኔ ለደረሰብኝ ውድቀት ሰይጣን ተጠያቂ ነው ብል በቃ ሰይጣን እኮ ስራው ነው አይደል? እና ሰይጣንን ለይታችሁ ወቁት እንደማለት ያህል ነው እንጂ እነሱን ማጥፋት ነው ስራችን፣ ወይንም ደግሞ እነሱን እንደዚህ ምናምን ለማለት አይደለም። ለዩት ለማለት ነው። አሁንም ስለ ብሔር ፖለቲካ ብዙ ጊዜ የሚጽፉት እነሱ ስለሆኑ ማለት ነው። ወይም ደግሞ እነሱን የሚያጣቀሱ ሰዎች ናቸው የሚጽፉት። እንደዛ ነው። ስለዚህ ተጠያቂ የሚለውን በኮንቴክስት እንድንረዳው ነው። በጣም የሚገርመኝ ነገር የሚገርማችሁ አሜሪካ ላይ እንግዲህ አይታችሁት ከሆነ ከ400 በላይ እንደዛ አይነት ድርጅቶች አሉ። ዩኒቨርሲቲ እዚህ ጋር ይሄ ዩኒቨርሲቲው ከሆነ ወደዛ 15 ደቂቃ ድረስ ወክ የሚደረግበት ዲስታንስ ድረስ እንደዚህ አይነት ድርጅቶች አሉ። የተማሪ መኖሪያ ናቸው፣ ግን ደግሞ ሚስጥራዊም ናቸው። ዶርሚተሪ አይደሉም። ዶርሚተሪ ውስጥ ያው ወላጅ ከፍሎላቸው ወይም ደግሞ ትምህርት ቤቱ ስፖንሰር አድርጓቸው ቲዩሽን ከፍለው ኖርማሊ ልክ እንደኛ እንትን የሚያድሩበት ነው ዶርሚተሪ። እነዚህ ግን የተማሪ ግሪክ ሌተር ኦርጋናይዜሽንስ የሚባሉት በሌተር ነው የሚሰየሙት። ካፓ፣ ዴልታ፣ ፓይ እንዲህ እየተባሉ ነው የሚሰየሙት እና እጅግ በጣም ብዙ ነገር ውስጣቸው እንደሚደረግ ነው የሚነገረው። የሚገርማችሁ ግን ብዙ ኢትዮጵያውያን ስለነሱ ሲያወሩ አልሰማም፣ አያስተውሏቸውም። ራሱ just one of the dormitories አድርገው ነው የሚያልፏቸው።
እኔ ደግሞ በዛ ጋር ነበር የምንመላለሰው ራሱ እኔና ባለቤቴ የምንሄድበት ትምህርት ቤቱ እንደዛ እኛ እንደዚህ 10 ደቂቃ ወክ አድርገን ነው ትምህርት ቤት የምንገባው የተከራየንበት ቤት ማለት ነውና ልክ የኛም ቤት አልፋችሁ ስትጀምሩ መሄድ 1-3-4 ደቂቃ እንደሄዳችሁ ይጀምራል ፓይ ዴልታ ካፓ ምንድናቸው ግን እያልኩ ሄዳለሁ ስመለስ ምንድናቸው እያልኩ መለሳለሁ ኦፕን አይደለም ብዙም ተማሪዎች ሲወጡ ሲገቡ ኦፍ ኮርስ እናያለን ግን ምን እንደሚደረግ አታውቁም ከዛ በወር አንዴ ወይ በሁለት ወር አንዴ የቢራ ጠርሙስ ማጣሳ እንዲህ በቃ መንገዱ አስፋልት ድረስ እስኪሞላ ድረስ ቀጥታው ሲጨፍሩ ያደሩበት ማለት ነው ተወርውሮ ሳሩን ሞልቶት እናገኛለንና ከዛ በኋላ ነው ትንሽ ኩዌስችን ማድረግ ጀመርኩት ምንድናቸው ግን እነዚህ እያልኩኝና ያው መጽሐፉ ላይ በደንብ ታገኙታላችሁ ተማሪዎች ሆነው ልክኛ ሀገር ላይ የሆነ ጊዜ አደረጃጀት የሚባል ነገር መጥቶ ነበር አይደል ዩኒቨርሲቲዎች ውስጥ ከተማሪዎች መካከል ለመንግስት ታማኝ የሆነ አንድ ተማሪ ተመልምሎ ክለብ ሊመሰረት እንደሚችለው ማለት ነው የኛ ሞር እንዲሁ ዝም ብሎ የኢንዶክትሪኔሽን ነገር ነው የነሱ ግን ጥልቅ ነው የሚማሩት ቴዎሎጂ ራሱ ከባድ ነው የግሪክ ቴዎሎጂ ነው የሚማሩት የድሮ ነገረ መለኮት ስላችሁ የኛ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ማለት አይደለም የነሱ ነገረ መለኮት ሌላ ነው የዜውስ ሊሆን ይችላል የአርጤምስ ሊሆን ይችላልና በጣም ከባድ ጥልቅ መንፈሳዊ ትምህርት ይማሩበታል እዛ ጋር ከዛ ደግሞ ዲዘርቴሽኖች ማየት ጀመርኩ ግሪክ ሌተር ኦርጋናይዜሽን ውስጥ ሄዚንግ የተለመደ ነው ይላል ኦቨርዶዝ አድርጎ መውደቅ ሴክሹዋል ፕራክቲሱ ከባድ ነው ቅድም የተባለው ነገር እንደው አንድ ለአንድ እንኳን አይደለም በጣም ከባድ ነገሮች ያደርጋሉ በዛ ውስጥ ደፍረው ማለፍ አለባቸው ሲባል ከዛ በኋላ ነው ለካ ወደ ኃላፊነት ቦታ የሚታጩት ተግባብተናል አይደል ተጽዕኖ ፈጣሪ ቦታ ላይ ፐብሊክ ሎው ሌጂስሌሽን ላይ የአንድ ፊልድ ታዋቂ ሰው ለመሆን በአንድ ፊልድ ተጠቃሽ ሰው ለመሆን አሁን እኔ የፈለገ ሐሳቤ አሳማኝ ቢሆን በእንደዚህ አይነት ኦርጋናይዜሽኖች በኩል አልፎ የሄደ ኤጁኬተር ካለ ሁሌ ተቀባይ የሚሆነው የሱ ሐሳብ ነው ሌጂቲሜት ይሆናል የሱ ዕውቀት ለምን በዛ በነዚህውስ በኩል አልፎ ነው የመጣው ለዛ ነው እኔ መድፈር የጀመርኩት በነገራችን ለሃይማኖትን ለማንሳት እንዴ እነሱ ዜውሳቸውን ይዘዋል እኛስ ምን ቤት ነን እኛ በሌጣችንን እዛ እነሱ መሃል የራሳችንን መያዝ አለብን እነሱ የያዙትን ይዘዋልና ቅድም አንተ የጠቀስከው ይሄ እኛ ሀገር ላይ ታዲያ በዚህ አይነት መልክ የእህትማማችነት የወንድማማችነት ተብሎ እንደዛ አይነት ፕራክቲስ የለም ወይ ሊኖር ይችላል እኔ እንደውም እንደሚኖር በጣም ጠረጥራለሁ ገምታለሁ እንዴት ነው የምናቆመው ሲባል ቀላሉ እንትን መልስ ስፒሪቹዋል እንትኑን ማቋረጥ ስፒሪቹዋል ምንድነው አኒሜት የሚያደርገውን ስፒሪቹዋል አስተሳሰብ ማቋረጥ ነው ግን ያ እንደዚህ በአፌ እንደማወራው ቀላል አይደለም መጀመሪያ ምን ያህል ተንሰራፍቷል የሚለውንም ማወቅ ይጠይቃል እና ፖለቲካል ኦርጋናይዜሽን ውስጥ እንደነበረ ይታወቃል ኮሚዩኒዝም ምናምን ውስጥ ያሉ ሰዎች ለእንደዚህ አይነት ነገር እንደሚበረታቱ እንደዚህ ልቅ ለሆነ ነገር በዛ ነገር ውስጥ ካለፉ ደፋር እንደሚሆኑ ጥበብ እንደሚገለጥላቸው አብርሆት እንደሚመጣ ምናምን ይነገራቸው ነበር ድሮ በአራዳ ዘመን ማለት ነው ወጣቶች በዛ ሰዓት እንደዛ ይባሉ ነበርና ያደገ ሰው መለያ እንደውም ባለለው ደስ ይለኝ ነበር ግን እንድታውቁት ያህል ወንድማ ጨብጥ ካልያዘው ምኑን ወንድ ሆነው የሚባል አባባል ሁሉ ነበረ እና ይሄ ፕራክቲስ የሚያመጣው ነገር ነው ምን እናገኛለን ተብሎ የሚታሰብ ነገር ስላለ ነው ሰይጣናዊ ኃይል በእንደዚህ አይነት መንገድ ከዛ ኢንቪንሲብል ይሆናል ያ ሰው ማለት ነው በጣም በከባድ ሁኔታ በዛ ውስጥ ያለፉ ምሁራን ናቸው ኢትዮጵያ ውስጥ አሁን ወይ እንጨት የሚል ታሪክ ይጽፉላችኋል ወይ የሚያጋጭ ታሪክ ይጽፉላችኋል ከዚህ ነፃ መሆን አለብን እኔ አሁን ወደ ሃይማኖታዊው ነገር የምመጣበት ምክንያት ሳይንቲፊክ ብቻ የሚጽፉ የሚመስሉ ሰዎች በዚህ ፕራክቲስ ውስጥም ስላሉ ነው አለ ዜውስ ማለት ነው ሳይንስ መስሎ አይደል ስለዚህ ሊኖር ይችላል በደንብ አድርጋችሁ ዙሪያችሁን አስተውሉ እዚህ አይነት ነገሮች ውስጥ የሚገቡ ሰዎችንም የራሱ ጉዳይ ነው ብላችሁ እንዳታስቡ የሀገር ጉዳይ ነው